ሄለን ቆንጆ የሚፍታ ቆንጆ ብዬሻለሁ። ሄለን የሚፍታ ቆንጆ ደስተኛ ነው ዛሬ በጣም ደስተኛ ሲሆን ደስ ይለኛል። ሰላማን መጣሪ በቃ ያው ፈረሱም ጋሪውም ሁሉ ነገሩ ተሰጠ። መንዳት ያንተ ስራ መስራት ያንተ ስራ እንዴ ምንድነው? እንዴ ካለ ወይስ ጋሪውን በጋቢ ነው ማሰራት የፈለከው? ነይ ይሄ አበባ ላንተ ነው ያመጣሁት። ምንን ምክንያት በማድረግ አንተ በማየት በማግኘት ወደዋለሁ፣ አፈቅራለሁ። ምን አልኩት? ሽሞትላለሁ ልበል። አየው ብትሞቺለትም እኮ አይጎዳሽም። ሚፍታን የሚያክል ሰው ስሰጥሽ ብትሞቺለት እንኳን አይጎዳሽም። እውነት ለመናገር የምን እሱ ጋር ማፍቀርና መውደድ ወንጀል ነው መሰለኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን አልሐምዱሊላህ። የሷን ራሷን እንድትፈልጊ ነው እና እንዴት ናችሁ? እኔ ያለው ያው በቻናሌ ከመጣው በጣም ቆይቻለሁ አውቃለሁ። በጣም 5 ወር 4 ወር ያህል ቆይቻለሁ። ዛሬ ግን ብቅ ብያለሁ። ያው የመጣንበት ምክንያት ከመናገሬ በፊት የቆየውበትን ነገር ልተንትንላችሁ ያህል ብዬ ነው። ምንም አይደለም። ያው ተማሪ ያህል ስለነበርኩና ፈተና ደርሶብኝ ስለነበረ ነው። ያው ኢንትራንስ ተፈታኝ ነኝ ዘንድሮ ሰኔ ላይ የምፈተን ሰው ነኝ። ለዛ ነው የጠፋሁት እና የመጣ ነው ደግሞ ከሚፍታ ሚስት ጋር እኔ ሚስትን ያህል ነገር ነው ያመጣውለት። እሱ ግን አሻፈረኝ ብሏል። እንዳያችሁት ከሆነ ቀልድም መስሎት ደስታም ሊሆን ይችላል። እኛም አልገባንም። ዝም ብሎ እየሳቀ ነበር። አዎ ቀልድ መስሎት አልሱ ነው ማለት ነው። ቀልድ መስሎት ነው፣ ግን ቀልድ አይደለም። የምሬን ነው። የዛ ቀን እየሳኩም ተደስቼ ምናምን እንደዛ ያወራሁት እሱ እንዲህ ሲናገር እኔ እሱ ስላየው በደስታ ነው እንጂ እንደዛ የሳኩትም በደስታም የሄድኩት እንጂ እሱ እንደዚህ ያመራል አስከፍቶኝ ይላል ብዬ አስቤ አላውቅም። ሻውንም አያስከፋኝም እኮ ግን ያው የዛ ቀን ከፍቶኝ ነበር። ያው ስላየሁት ነው ደስ ያለኝ። በጣም ያለኝ ስላየሁት የመጀመሪያ ነው ያየሁት ደስ ያለኝ ለዛ ነው እንጂ ያው እንዳስከፋኝ በፊት ማየት ይችላልላችሁ ብዙ ነገር ብቻ። እኔ ደግሞ ጓደኛዬ እንዲደብራት አልፈልግም። ማለት እቺ ነው የመሰለሽ ቆንጂ ልጅ እንዲደብራት አልፈልግም። እኛ ማለት ሚፍታ ያው ጓደኞቹ ምናምን ብዙ ጊዜ ሚስትን ያህል ነገር እየፈለጉለት ነበር። እኔ ግን በአቋራጭ አግኝቼ እቺ የመሰለች ልጅ እንካ ስንለው ያው ምናልባት ተደስቶም ሊሆን ይችላል። ያው ፍለፊት ላይ ደስታውንም አይተናል፣ ግን ሸፋፍኖታል። ፍላጎት አለው ግን እንደሌለውም እያስመሰለ ሊሆን ይችላል። እኛ አናቅም። ብቻ ፍፄን እንዲያገናኘን ማለት ነግሬዋለሁ። ለፍጹሜ በጣም እንዲያገናኘን ምናምን ነገር ስለነገርኩት መረዳት ይዞት እንደሚመጣ ቃለው ይዘው ምናምን ብየዋለሁ፣ ነግሬዋለሁ እና ያው እሷንም እንዲረዳት ያው የምር እንደዛ ቀን እንዳያስከፋኝ የዛ ቀን በጣም ነው የከፋኝ። ኬኩ በኋላ ማለት ነው እዚህ እያለሁ አልታወቀኝም ነበር። ኬኩ በኋላ ነው በጣም የከፋኝ እና እዚህ እያለሁ ደግሞ የተደሰትኩት ያው ነግሬያቸዋለሁ እሱን ስላገኘሁትና የመጀመሪያዬ ስላገኘሁት እና በቃ መውደዴን ስለገለጽኩለት ነው ደስ ያለኝ። እና መውደድ ደግሞ ወንጀል ሆነ እስቲ እናያለን ማለት ያው እንዳያችሁት ነው። ያው ብዙ ጊዜ ደግሞ ወንዶች ካያችሁ ሲወደዱ ማለት የምትወዳቸውን ሳይሆን የምታሰቃያቸውን ሴት ነው የሚፈልጉ ሲመስለኝ። እንዲህ ምን ተካባከባቸውን ሴቶች ብዙ ጊዜ አይፈልጉም አይደል? እንደተረዳሁት ከሆነ እንደዛ ነው። ለነሱ ሌላ ነገር ምናምን የምታስብ ሴት አሁን ይፈልጋሉ። ለነሱ መጥፎ የምታስብ ለነሱ ማይሞታ ምከት ሴት ይፈልጋሉ። ግን ለነሱ ጥሩ የምታስብ ሴት ምናምን አይፈልጉም ሲጀመር ማለት ነው። ስለዚህ እኔም እንግዲህ ሞክሬያለሁ። አይተሻል እንደሞከርኩልሽ። ያው ወንዶች ሁሉም አንድ ናቸው። አንዳንዶች የሚለዩ ይኖራሉ፣ ግን ሁሉም አንድ አይነቶች ናቸው። እኔ እንደተረዳሁት ከሆነ ብያለሁ። ግን አንዳንዶች አሉ በጣም መልካም ለሰው ጥሩ የሚያስቡ አይደል? ያው አንዳንዶች ደግሞ እንግዲህ መወደድ እኮ ጸጋ ነው። መወደድን ያህል ነገር ሚያንሳቸው አንዳንዶች ልክ እንደሱ ኦኬ። አሁንም እንደዚህ ማስከፍቷት እንደሱ ትለኛለች። አይ ፍቅር እውር ያደርጋል ያሉት እውር ነው አይደል? እውር ነው የሚያደርገው። እና አንቺን እውር አድርጎሻል? ገና እያደረገሽ ነው ወይስ አድርጎሽ ጨርሷል? ያያረገኝ ከዚህም በኋላ የሚቀጥል ከሆነ ጥሩ ነው። ስለወደፊትም አቅደሻል? ብዙ ነገር ብዙ
ስለወደፊትም አስባለች። እኔ ስለ ዛሬ ነው አስቤ እንግዲህ ለፍፄም ንገራት ያልኩት ንገርልን ምናምን ነገር ያልኩት። እሷ ግን ስለወደፊትም ማቀዳለች። ፈጣሪ ያሳካላችሁ። ያሳካው ዱአ አድርገሻል? አዎ ዱአ አድርጌ። እንደዛም ከሆነ አሪፍ ነው። እና በቃ ቤተሰቦች ፍፄን እንግዲህ ሚፍታ ይዞት እንዲመጣ ነግሬዋለሁ። እነሱን እንጠብቃቸው አይደል? መልእክት የምታስቀምጪው ነገር ካለ ያ ግን በቃ ዱአ ማርጌ ምን ብዬ የመጣሁት ነገር እሱ ዛሬ አስከፋኝም ብዬ ነው ደግሞ ያስከፋኝም። ስለዚህ እኛም እናስባለን እንዳያስከፋት። ሰብስክራይብ እያደረጋችሁ ያው እንደጠፋው ቃለው ሼር አድርጉ ማለት በጣም ስለቆየሁበት እንጠብቃቸው። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመልሁን ሳይህም ማረካ እንዲህ ነው ያኔ እና በዚህ በኩል ሆን አንተ በዛው እኔ በዚህ ነው። ኢትስ ኦኬ እና ሁለታችንም አይ በቃ በራሱ ሰዓት መመለሱ አይቀርም። ፈሪ ነገር ነው። ቀላል ዘዴ ምን ተቀም ምን እያደረጋችሁ ነው? ወይ እያደረግን አይደለም። አንዴ ቆይ ፈልገውናል። ለቁም ነገር ነው የተፈለግነው። እንዴት ነው ተፈልገን እኮ አለን። ደህና ነሽ? ማን ነበረ ስምሽ? ሄለን። ሄለን ማለት ምን ማለት ነው? ትርጉም ቆንጆ ያንሳል። እንደውም ሄለን ቆንጆ የሚፍታ ቆንጆ ብዬሻለሁ እኔ ሄለን የሚፍታ ቆንጆ። ኧረ እናቴ ችካት ዛሬ ችክልትሉ ቢነው እኛ ችክልልን አይደለም። ቤተሰብ እንደዚህ ስል ቤተሰብም በጣም ብዙ ነገር ሲል ነበረ። እኔ ብቻ ግን እኔ ደስ ብሎኛል ሄለን ቆንጆ የሚል ትርጉም ያላት ሴት ስም በመሆኗ ብቻ አበባ ለሱን ያሽላት አስተርጓሚ ነው። አይ እሷ ልትናገር ታውቃለህ። አንዳንዴ አበባው ከለሩ ያስታውቃል። የስምረት አንዳንዴ የኔ አይደለም አይደል ፍቅር እንትን ይላል አንደበትን ይይዛል። በጣም ብዙ ነገርሽን ሁሉ ነው በቃ አወራለሁ ብለሽ መተሽ ሳታወሪ ልትሄድሽ ትችያለሽ። አሁን ሚፍታም እየተረዳሁት ያለው እንደዛ ነው። እሷ ናት። አይ እኔ አይደለም ሚፍታ ራሱ ዝም ብዬ ራሱ ሳየው ማለት ነው ፈልጓል። ግን የሆነ መግደርደር ምናምን ነገር ፈልጓል። አሁን ስለ ልጅቷ ማወቅም አለበት። ፈልግሃል ነው። ቆይ ስምሪ ሚፍታ አሁን ስለ ልጅቷ ማወቅ አለበት። የራሳቸውን ጊዜ ቁጭ ብለው ማውራት አለባቸው። ያንን ነገር ደግሞ ጊዜ ልትሰጣት ይገባል። ታል ልጅቷን እያያሃት ነው። በጣም እየተሽኮረመመች ነው። ባንተ የመጣ ፊቷም እየተበላሸ ነው። እዚህ ጋር አሁን ብጉራ አየሁ። ባለፈው ያላየሁትን ብጉር አሁን አየሁ። ያን ነገር ደግሞ ማስተካከል የምትችለው አንተ ነህ። እኔ ሜካፕ አርቲስት መስላለሁ። አይ አንዳንዴ ነገሮች እንዴት ሊፈጠሩ እንደሚችሉ አታውቅም። እና ድልህም ሞክር ለማለት ነው ጓደኛዬ። እኛ ተዘጋጅተናል ለሁሉ ዛሬም ጭቃት በሉ። አሁን ለችክታ ምናምን ነገር ሳይሆን ፍላጎትሽን ንገሪው። አራሴና ወይ ምን አለ እኛንም እንዲህ ባረጋ ደስተኛ ሆኗል ዛሬ። በጣም ደስተኛ ሲሆን ደስ ይለኛል። ሰላማን መጣሪ ስልክ ንቀኝ ደስተኛ ስትሆን ዛሬ በስራ ታውሪ በእናትሽ ልጁንም አናጨናንቀው። እኔ አላበኝ ካው ለራሱ እያላበኝ ነው። በቃ በስርዓት እስቲ አውሪ በእናትሽ። እሺ ምንድነው? እሺ ፍጻሜው ምንድነው? ዛሬም ችክልትሉብኝ ነው። ሙዳት ያዙብኝ ባላ ልጅቷ ጥራው ብላ አስጨነቀችኝ ታውቃለህ። እሱ ነው ነይ ብሎሽ ነው። አረን ያስጨንቀኝ ማሲስን እኮ ማስጨነቀኝ ነበር አልነበረብኝም። ላንተ ነው ልጨነቅ ላንተ ህይወት እኔ ልጨነቅ
እሱማ ለኔ ህይወት ልትጨነቅ ይገባል ጓደኛዬ ነው። አሁን እኔ ካመቻቸውልህ በቃ ከመጨነቅ እኮ መውጣት አለብኝ። በቃ ያው ፈረሱም ጋሪውም ሁሉ ነገሩ ተሰጠ። መንዳት ያንተ ስራ መስራት ያንተ ስራ እንዴ ምንድነው? እንዴ ካለ ወይስ ጋሪውን በገቢ ነው ማሰራት የፈለገው እንዴ? ኧረ በእናትህ ነቃ በል። ኧረ በእናትህ የፈራው ነገር ካለ ንገረኝ። እኔ ማስተካከል የምችለው ወይ ችግር ካለ እኔ ማስተካከል የምችለው ነገር ካለ ያምር የዛ ቀን እንዴ አሁን ራሱ የዛ ቀን በጣም ደስ ብሎናል። ዛሬ እንደዚህ ሲከፋኝ ምናምን አትይኝ አንተ እየሳከ ነው። እኔ እዚህ ጋር ተከፍቶ ለምን እንደሚከፋሽ ያ በተናገርኩኝ ንግግር በጣም ከፍቶኛል። በጣም ብዙ ነገር ቤት ሄጄ ብዙ ነገር ነው። የዛ ቀን ግን እንደዛ ስትናገረኝ ልስቅ የቻልኩት ደስተኛ ልሆን የቻልኩት ያው የመጀመሪያ ስላገኘሁክ ነው። ያምር የመጀመሪያ ስላገኘሁክ ነው እንጂ ደስ ያለኝ እንደዛ አንተ በተናገርከኝ ንግግር አይደለም ደስ ያለኝ ማለት ነው። አንተ በተናገርከኝ ንግግር ቢሆንማ ብዙ ነገር ይፈጠር ነበር እኔ ጋር ማለት ነው በራሴ እና በቃ ብዙ ነገር እና ይሄ አበባ ለአንተ ነው ያመጣሁት። ምንን ምክንያት በማድረግ አንተ በማየት በማግኘት የማይመስል ቃል አትቃለህ። ባለፈው ወይኔ ፍጻሜ በእናትህ እኔን በምን አይነት መንገድ እየተፈታተንከኝ እንደሆነ ይገባኛል። አንተ ሆን ብለህ እየሰራኸው ያለው ስራ እንደሆነ እረዳለሁ። ይሄ ሁሉ ያንተና የብሩኬ ስራ ነው። እውነት ትቆያለች እንጂ ትወጣለች። ልጅ አበባ ይዛለች መጣች። ህይወቴን እንካ ካንተ ጋር ይሄንን ቪዲዮ የምትመለከቱ ቤተሰቦች ይገባኛል። እኔ አሁን ጀስት ዲስሪስፔክት እያደረኩ ምናምን እንደሆነ እያሰባችሁ ሊሆን ይችላል። ነገር ግን አይደለም። እኔ የፍፄን የጓደኛዬ ስራ ስለማቅ ነው። እኔ አሁን ደስታህን እያየሁ ነው። አሁን ላንተ ሊመስል ይችላል እንጂ እኔ አሁን ላንተ ያልታየ ትልቅ ደስታ እየታየኝ ነው። እኔ ቡታጅራ በሰላም ተዝናንቼ መመለስ አልችልም። አሁንም በጣም እየተዝናና ነው። እቺ ልጅ ስትጨመር ደግሞ በቃ ምን አለ ትለኛለህ ስምረት የሆነ ነገር በይ። እኔ ነገር ያለው እንዴ እውነት በጣም አንደኛ ምስጋና ሊገባት የሚገባው ለስምረት ነው። ለምን ጠፍታ ነበር? እኔ አይቻት አላውቅም ነበር መጣች። አይ እኛ አይደለም ብቻ አውሪው በስርዓት እኛም ስለምንድን ነው የምናወራው? እናንተ ስላላችሁ እንዴ በየትኛውም ነገር ከጎንሽ ነው። ኦኬ እኛ ስላለን ነው ይሆናል። እኛማ ከሌለን ልጆቹ ማይሆን ነገር ሊያወሩ ይችላሉ። እንደዛ ደግሞ ሆኖ የሚሄድበት በተለይ ካሜራው ይጠፋ ስለዚህ ቤተሰብ የሚፍታን ደስታ ስላየን እኛም ደስ ብሎ ነው። እኔ አክቹአሊ አልሐምዱሊላህ ሁሌ ደስተኛ ነኝ። በቃ ደግሞ ይበልጥ ደግሞ አሁን ደግሞ በጣም ደስተኛ ነኝ። አስበው በጸሎቷ የምታስብ መጠቀም መቻል አለብህ። ማግኘት ማለት ጊዜን መጠቀም መቻል አለብህ። እንዴት አትለኝም? በቃ ይሄ አሁን ከኔ ጋር ራሱ ባንገናኝ ከሷ ጋር አሪፍ የሆኑ ጊዜያትን ብታሳልፍ እኔ ደስተኛ ነው የምሆነው። ገብቷል? እኔ ፍፄ እውነት ሚፍታ አሁን ለእንደዚህ አይነት ነገር ለእኔ ሰዓቱ አይደለም። እኔ ብዙ ማድረግ ያለብኝ ማሳካት ያለብኝ ነገር ነው። ደግሞ ሞር በጣም ደስ ይላል። ለብቻክ ከሚሆን እኔ ማለት ይሄ ከስኬታማ ወንድ ጀርባ አረ ብዙ በጣም ከምላችሁ በላይ በደቂቃም አይደለም ዘላለም ዘላለም አለማን ካንተ ጋር አይደለም ፍፄ። አሁን ማለት እኔ እውነቱን ስነግርህ እኔ እንደዛ አይነት ነገር ውስጥ አሁን ላይ ትንተታል። ለምን ሚፍታ ለምን ተገያት አይደለም? አይ ያት ልጅቷ ወዳህ ነኝ አይደለም ፍፄ ናያው በዚህ በኩል ነው ላውራችሁ። እኔ ሰላም እንደምትይዘኝ ልጅቷ ነው ያት። እሺ ያያት በቃ አይኗ ንገሪው። አንቺም ደግሞ አትፍሪ። እስከ ዛሬ ፈራሽ፣ እስከ ዛሬ ይሄ ሁሉ ነገር ደበቅሽ አይደለም? ይፍታው አንቺ እወዳለሁ፣ አፈቅራለሁ ምን አልኩት? ሽሞትላለሁ ልበል። አየው ብትሞቺለትም እኮ አይጎዳሽም። ይፍታን የሚያክል ሰው ስሰጥሽ ብትሞቺለት እንኳን አይጎዳሽም። እውነት ለመናገር የምን እሱ ጋር ማፍቀርና መውደድ ወንጀል ነው መሰለኝ። ብትሞቺለትም
የሚጎዳሽ ሰው አይደለም ይፍታ። ኧረ ፍጻሜ ልጅቱ እውነት በስነ ስርዓቱ አይደለም። ምንም ራሷ ፈልጋ ብታጣ ነው የምትጨነቀው ሚፍታ። ልጅቱ አንተን ብታጣ ነው የምትጨነቀው ሚፍታ። መረዳት መቻል አለበት። እኔ እሷን ሲጀምር አወራታለሁ፣ ችግር የለውም ግን እናንተ ልቀቀኝ። ኧረ እኔ በሌለውበት ምን ችግር አለው? አይ እንደዛ እንዳይሆን ፈልግ ወደ ፊሳ ገባ አሁን ያለው ነገር ወደ ትዳርና ምንገባ አብረን ልኖር ነው እና ይደብረኛል። እኔ ብቻዬንማ አይደለም ግን አሁን ልጅቷን ታረጋት። እኔ አሁን እየቀለድኩ ነበረ። እኔም እስካሁን ቀልድ አይደለም አሁን ሲሪየስ ለምን ታውራት? ትላንትናም ስልክ አላነሳልኝም ብላ እያለቃቀሰች ነበረ። ዛሬ አሁን እኔ በትግልም ይዤ የመጣሁት ይፍታ እንድታወራ ስለፈለኩ እስካሁን ቀለድን፣ እስካሁን የማይሆን ነገር ተባባልን። ግን ደግሞ መሆን የለበትም። በቃ ልጅቷን መጎዳት የለባትም። አይደለም ይፍታ አይደለም ልጅቷን የማይሆን ነገር ውስጥ ከተሃታል እኮ ትላንት ባለፈው ምን አይነት እንደታሳያት ታውቃለህ? እንዴት እንተው ትላ ባለፈው አስተዋወቅኳቸው አይደል እንዴ? አይደለም የማይሆን እንትን ውስጥ አስገብታ ትላ ባለፈው የማይሆን ነገር ውስጥ ገብታለች ይፍታ ቀልድ እየመሰለው ነው ትላለህ። እዚህ ነው ተከታዩና አውሩ። ረጋ ብላችሁ አበባውንም ስጪው እንዲረዳሽ አድርጊ።